እሺ እንደምን አላችሁ? የሚገርም ዜና ነው ይዤላችሁ የመጣሁት በመካከለኛው ምስራቅና በምስራቅ አፍሪካ ዙሪያ ነው ይዤላችሁ የመጣሁት ማለት ነው። ትላንትና እንዳልኳችሁ እንግዲህ ትራምፕ ወይንም አሜሪካ ማለት ነው ከኢራን ጋር የነበርኩበት ጦርነት አሁን ተጠናቋል። ካሁን በኋላ ራሴን መከላከል እንጂ ወደ ጥቃት የምገባበት ሁኔታ የለም ብላለች። ወደዚህ ድምዳሜ ከመድረሷ በፊት ፕሮጀክት ፍሪደም የሚል ሃርሙዝን የማቋረጥ ማለት ነው በሃርሙዝ በኩል የሚያልፉ መርከቦችን አሜሪካ በራሷ የጦር መርከቦች እያጀበች የማሳለፍ ዘመቻ ከፍታ ነበረ። ለምንድን ነው ያቋረጥኩት ብላ ያቀረበችው አንደኛ ኢራን ሰላማዊ ድርድር ስለጀመረች ለዛ እድል ለመስጠት ነው ያቆምኩት ፖዝ ያረኩት ብላ ነበር። ከዛ ደግሞ ቆይታ ኖ እነ ፓኪስታን ወዳጅ ሀገሮች ተይው ይሄ ነገር ይቀርብሽ እባክሽን ብለው ስለለመኑኝ ነው አለች። አሁን ደግሞ እየወጡ ያሉ ሪፖርቶች የሚያመለክቱት የገልፍ ሀገሮች እነ ሳውዲ አረቢያ እነ ኳታር የመሳሰሉት የእኛም ቤስ ተጠቅመሽ በኢራን ላይ ምንም አይነት ዘመቻ እንድታደርግ አንፈቅድም፣ ካሁን በኋላ እስካሁን የተጠቃነው ይበቃናል በሚል እንደሆነ እየተነገረ ነው። ሰው አሜሪካ በእነዚህና በሌሎችም አስገዳጅ ምክንያቶች ጦርነቱን ወደ ማቆም እንደገባች ነው ማለት ነው አጠቃላይ ነገሮች የሚያሳዩት። ባለፈው ሜቢ ጦርነቱ በተጀመረ 2 ሳምንት ወይ 1 ሳምንት ውስጥ አንድ ነገር ብያችሁ ነበረ የምታስታውሱ ከሆነ ከመካከለኛው ምስራቅ በኋላ የጦር ሜዳ የሚሆነው የስጋ ቀጠና የሚሆነው ምስራቅ አፍሪካ ነው ብያችሁ ነበር። ከዛ ጊዜ ጀምሮ ነው ስለ ኤርትራ፣ ስለ አሰብ፣ ስለ መሳሰሉ ብዙ ነገሮች የምነግራችሁ እና እንዲሁ የሀገር ፍቅር ብቻ ሳይሆን የያዘኝ የቀጠና ስጋትም ስለታየኝ ነው። እና አሁን ምን ሆነ ብላችሁ ብታስቡ አሜሪካ እንግዲህ በዚህ ሰሞን እየሰማችሁ ነው በኤርትራ ላይ የተጣለውን ማዕቀብ ልታነሳ ነው። በኤርትራ ላይ የተጣለው ማዕቀብ ማንሳት ምን ማለት ነው ነው ጥያቄው። ቢነሳላ ምን ችግር አለ? በ2021 ነው የተጣለው። ኤርትራ ወደ ትግራይ ክልል ገብታለች በሚል ነው፣ እዛ አካባቢ ብዙ አይነት ስቃይ ፈጥራለች በሚል ነው ማዕቀብ የተጣለባት። በት ዋይ በቃ ተነሳ። ምንድን ነው ለኢትዮጵያ ስጋቱ ምንድን ነው? ምን ያንገበግበናል? በቃ ምን ችግር አለው? እሱ ነው ወሳኝ። ምክንያቱም ከኤርትራ ጉዳይ በስተጀርባ ያለችው ግብጽና ብሮከሯ ማለት ነው መሀል ላይ ሆና አሜሪካንን እያሳመነች ያለችው። ልክ በ1991 አሜሪካ ኤርትራ እንድትገነጠል ለኤርትራ እውቅና እንድትሰጥ ከፍተኛ የሆነ ግፊት ወይም ዲፕሎማሲ እየሰራች የነበረችው ያኔም ግብጽ ናት። አሁንም በዚህ ጉዳይ እየሰራች ያለችው ማናት? ግብጽ ናት። የግብጽ ፕሮጀክት ምንድን ነው ብትሉ በባሌም ይሁን በቡሌ የግብጽ ፕሮጀክት አንድ ነው። የአባይ ጉዳይ ነው፣ የግድቡ ጉዳይ ነው። በዚህ ግድብ ዙሪያ የበላይነት መያዝ ነው፣ አሸናፊ ሆኖ መውጣት ነው። ኢትዮጵያን መክበብ ነው። አንዱ ከበባ ምንድን ነው? ኢትዮጵያ የባህር በር እንዳታገኝ ወይንም አሰብን እንዳትይዝ ማድረግ ነው። እንዲሁም ደግሞ ኢትዮጵያ በምስራቅ አፍሪካ አንድ የምትታወቅበት ለአሜሪካ አንድ ወሳኝ ናት ተብላ የምትጠራበት ምንድነው? የሶማሌ ጉዳይ ነው። አልሻባብን ወጥራ መያዟ ነው። ግብጽ ሶማሌም ገብታለች። ግብጽ ለአሜሪካ ልትል የምትችለው ምንድን ነው? ታዩ ኢትዮጵያን ታያት፣ በቃ ሁሉ ነገር በእኛ ታዩ። እኛ ሶማሌ ገብተናል፣ ሞቃዲሾ ላይ ነን ያለ ነው፣ ቱርክ እዛለች። አልሻባብ አልፎ ባንቺ ላይ የሚያደርሰው ምንም ነገር የለም ብላ በቃ ሙሉ ኃላፊነት ሰጥታለች ማለት ነው ለአሜሪካ። ከኤርትራ ጋር አብራ ብትሆን ልታገኝ የምችለውን ነገር በሙሉ አሳምናታለች። ትራምፕ ሰምቷል ማለት ነው። ትራምፕ ብዙ ጊዜ ይሰማል። ሲሰማ እንግዲህ በምን ላይ ተመስርቶ እንደሆነ አናውቅም። ኔታንያሁን ሰማ፣ ኧረ ተው ኢራንን አትምታ፣ ከኢራን ጋር አትግጠም፣ መጨረሻ አያምርም ተብሎ እናንተ ፈሪዎች፣ እናንተ ምኖች ብሎ ወዳጆቹ በምርጫ ቅስቀሳ ስንትና ስንት የደከሙለት ወዳጆቹን ሁሉ አሳፍሮ ሰድቦ አባሮ ማለት ነው። ይኸው መጨረሻው እንደዚህ ነው የሆነው። አንዲት ነገር ሳይዝ ነው ከኢራን የወጣው። ተሸንፎ ነው የምንለው፣ ተሸንፎ ምንም የድርድር እንትን ሳይኖረው ማለት ነው። በዲፕሎማሲም በጦርነትም ሳያሸንፍ፣ በሚዲያ ዘመቻም ሳያሸንፍ፣ በነቆራ ሁሉ ተሸንፎ ነው የወጣው። በነቆራ እሱ በትዊተር ላይ እንደፈለገ እነሱን አጎሳቅሎ ለመጣል ኢራኖችን ሲሞክር እነሱ አጎሳቅሎ ጣሉት። በቃ ካርቱም ሰርተውበት ምን ሰርተውበት አበሻሽቀው ጨረሱት። በምንም ነገር ሳያሸንፍ ወጣ። አሁንም ዘው ብሎ ገባ። የት? ኤርትራ። በቃ አሁን እውቅና ይሰጣታል ማለት እውቅና እንትኑ ማዕቀቡን ያነሳላታል። ዳት ሚንስ ምን ማለት ነው? የግብፅን ፕሮጀክት ደግፍ ያለው ማለት ነው። የግብፅ የመጨረሻ ግን ምንድን ነው? ትራምፕ ባለፈው ጀምሮት የነበረውን ኢትዮጵያ ግድቡን ለግብጽ ስጪ
እኛ በኃላፊነት እናስተዳድረዋለን። ግድቡ ያንቺ ብቻ አይደለም፣ ይሄ ተፈጥሮ እንትን ነው፣ ውሃ ነው፣ አንቺ ምን ስለሆንሽ ነው የሚል ነገር ሊያነሳ ይችላል። አሁን አያነሳም። ሜቢ ከ6 ወር በኋላ ሜቢ ሰከንድ ተርም ኢሌክሽን ካለቀ በኋላ ሊሆን ይችላል። ግን ያንን ኢሌክሽን ያሸንፋል ወይ እሱ ጉዳይ ሌላ ነው። ያሸንፋል ብዬ አላስብም። ሌላ የምናየው ምንድን ነው? ዋይ ለምን ይህን ያህል ኢትዮጵያ ከኤርትራ ያነሰ ዋጋ አገኘች የሚለው ነገር ነው። የስቴቢሊቲ ጉዳይ ነው። ልታሳምን የምችለው ግብጽ ማለት ነው። አሜሪካን ልታሳምን የምችልበት ዋናውና ወሳኙ ነገር አንዱ ስቴቢሊቲ። ኢትዮጵያ ስቴብል ሀገር አይደለችም። በብሔር ፖለቲካ እየተናጠች ያለች ሀገር ናት። ይኸው እዚህ አካባቢ፣ ይኸው እዚህ ጋር፣ ይኸው እዚህ ጋር፣ ይኸው እዚህ ጋር፣ ይኸው አብይ ስንት ዓመት ሆነው እስካሁን ድረስ እንደዚህ ነው። ሶ ይህንን መንግስት ተማምነ ከሱ ጋር ሆነ እዚህ አካባቢ መቆጣጠር አችልም። ኤርትራ ምንም ጨቋን ቢሆን ምንም ሰዎችን ቢያስር ምንም እንዲ ዜጎቹ ላይ ቢሆን ስቴብል ነው። በአካባቢው ላይ ህዝቡን በመያዝ ይኸው ተጽዕኖ እየፈጠረ ነው። ይኸው ኢትዮጵያ በሆነ ጊዜ እንዲህ እንትን አቤቱታ አቅርባ መሬቴን ያዘብኝ ምንን ያዘብኝ ብላ አቤቱታ አቅርባለች። ኢትዮጵያ ግን አይደለም የሰውን መሬት ልትይዝ የራሷን መሬት መቆጣጠር አልቻለችም። ይኸው ማንም ትንሽ ሀገር ገብቶ የሚወራት ሀገር ናት። ስለዚህ ኤርትራ ኢትዮጵያ ላይ መተማመን አችልም። ይሄ ነው ልትለው የምችለው። ሶ ኢትዮጵያ ሜቢ አሁን የፖለቲካ ሲስተሟ የውጭ ዲፕሎማሲዋም እያበላሸባት ይመስለኛል በእኔ። የኤትኒክ ፌዴራሊዝም የሚባለው ነገር መተማመኛ አሳጥቷቸዋል። ሌሎች ከኢትዮጵያ ጋር እንዳይሰሩ ከህወሓት ጋር ይሰሩ አልነበረም ወይ ልትሉ ትችላላችሁ። ከህወሓት ጋርም እንደ ስማርት ነው ያዩት የነበረው። ዋይ እሱ መለስ 6% የሚሞላ ህዝብ ነው የእሱ እንትን የወጣበት ማህበረሰብ 6% ነው። ይህ 6% ህዝብ ይህን ያህል 94% የሚሆነውን ሌላውን ህዝብ ማስተዳደር የሚችለው ከከፋፈለና እርስ በርስ አሁን ባለበት በብሔር ካደረገ ብቻ ነው። ያ ስማርትነስ ነው ብለው ነው የሚያስቡት። በት ለአብይ ግን ያንን ክሬዲት ሊሰጡት አይችሉም። ምክንያቱም ከሰፊ ከብዙ እንደውም ከሌሎቹ ከላቀ ማህበረሰብ ይወጣ ነው በቁጥር ደረጃ ማለት ነው። ሶ ዋይ ኤትኒክ ፌዴራሊዝም ለምንድን ነው ብሎ ነው። ሶ ይሄ እንደ ጥሩ አያዩትም። ፕላስ ደግሞ በሰሜን አካባቢ ያለውን ሳይኮሎጂካል ሜካፕ ያዩታል። የምርጫው ጉዳይ ላይ ግምገማ ያደርጋሉ። ምርጫው ላይ ማን ነው የሚገባው? ፓርላማ የሚገቡት ተወዳድሮ የምር አሸንፈው አይሆንም። መንግስት ለቆላቸው ነው የሚገቡ ከሆነ ሰው የሚለቀው ለነማን ነው? እነዚህ ተለቆላቸው የሚገቡ ፓርቲዎች በኢትዮጵያ ስታቢሊቲን ያሰፍናሉ ወይ? የወደፊት ኢትዮጵያን የተረጋጋች ያደርጋሉ ወይ? ምን አይነት ፓርቲ ነው? እሱንም ያሉ ፕላስ ደግሞ የሰሜኑን ሳይኮሎጂ እንዴት ነው የሚያዩት እነሱ? በቃ ዩኒፋይድ ኢትዮጵያን ነው ድሪም የሚያደርገው ሰሜኑን ፓርት ብቻ ሳይሆን አብዛኛው። ሶ የቴዲ ዘፈን አሁን ባለበት ሁኔታ እንዲህ ላቅ ብሎ መውጣቱ የህዝቡን የውስጥ ማለት ሳይኮሎጂውን ማለት ይሄ ሳይኮሎጂካል ሜካፑን የነቀነቀ በቃ የህዝብ በባሌም በሉት በቦሌ አንድ ሀገር ከብሔር የጸዳ ሀገርን የሚፈልግ መሆኑን ያሳያል። አብይ ይህንን ንቅናቄ አለመጠቀሙ እንደ ድክመት ነው የሚቆጥሩበት፣ እንደ ድክመት ነው። ለምን አልተጠቀመም? ሶ እንዲህ ባለበት ሁኔታ ኢትዮጵያን አንድ ያደርጋሉ ወይ? ዊ ዶንት ኖ። ሜቢ ግንቦት 7 ለሶማሌላንድ እውቅና ይሰጣሉ ወይ?